ጤና ይስጥልኝ ተመልካቾቻችን እንደምን ውላችሁ አምሽታችኋል። በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። የአሜሪካ ጦር የኢራንን የባህር ክልል መዝጋቱ ተነገረ። የባህር መተላለፊያውን ለመዝጋት ፕሬዝዳንት ትራምፕ ያስቀመጡት ጊዜ ገደብ ዛሬ 11 ሰዓት ማብቃቱን ተከትሎ የአሜሪካ መርከቦች በሆርሙዝ መተላለፊያ እገዳ መጣላቸው ተነግሯል። የኢራን መሪዎች በአሜሪካ ላይ ጥቃት ለመፈጸም እየተዘጋጁ መሆናቸውን ገልጸዋል። የኢራንን ባህር ክልል መዘጋት የደገፉት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስቸኳይ የካቢኔ ስብሰባ ጠርተዋል። የአሜሪካው መሪ ትራምፕ የካቶሊክ ቤተ ክርስቲያን ሊቀ ጳጳስን መዘለፋቸው ትልቅ መነጋገሪያ ሆኖ ሲውል ለ16 ዓመታት ስልጣን ላይ የቆዩ ጠቅላይ ሚኒስትር የተሸነፉበት ምርጫ ውጤት አውሮፓን አስደንቋል። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። በአፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፍ ኢስላሚክ ሴንተር በሆነው አልነጃሺ መስጂድ ፊት ለፊት የንግድ ሱቆችን ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ በመሸጥ ላይ እንገኛለን። ሱቁን በ24 ወራት ውስጥ ጥንቅቅ አድርገን እናስረክበውታለን። በተጨማሪም የመኖሪያ አፓርትመንት በቡልጋሪያና በአዋሬ 100% ለሚከፍሉ ደንበኞቻችን ባለ 1 መኝታ በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 600 ሺህ ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ10 ሚሊዮን ብር ብቻ ይዘንልዎ ቀርበናል። አሊያም በ20% ቅድመ ክፍያ ቀሪውን በ3 ዓመት የሚከፍሉበትን እድል አመቻችተን እየጠበቅነዎት ነው። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቀናት ብቻ ነው። ለበለጠ መረጃ በ0955 27 74 74 ላይ ይደውሉልን። ቴምር ፕሮፐርቲስ። አሜሪካም የሆርሙዝን ሰርጥ መዝጋት መጀመሯ ተነገረ። ፕሬዝዳንት ትራምፕ መተላለፊያውን ለመዝጋት ያስቀመጡት ጊዜ ገደብ ዛሬ ሰኞ ከቀኑ 11 ሰዓት ማብቃቱን ተከትሎ የአሜሪካ ባህር ኃይል የሆርሙዝ ሰርጥን መዝጋት መጀመሩ ታውቋል። አብርሃም ሊንከን ተዋጊ ጀቶች ተሸካሚ ግዙፍ የጦር መርከብ ከኢራን ባህረ ሰላጤ 200 ኪሎ ሜትር ርቀት ላይ በተጠንቀቅ መቆሙ ሲነገር፣ ሌሎች ሁለት የአሜሪካ ጦር መርከቦች በአቅራቢያው እየተንቀሳቀሱ ታይተዋል። የኢራን ጦርነት ከተጀመረ ወዲህ ኒኩሌር ጦር መሳሪያ በመታጠቅ የሚታወቀው አብርሃም ሊንከን መርከብ ከኢራን ባህር በቅርብ ርቀት ሲታይ ያሁኑ ለመጀመሪያ ጊዜ ነው ተብሏል። የአሜሪካ ጦር በኦማን ባህረ ሰላጤና በሆርሙዝ ሰርጥ የጣለውን እገዳ ጥሰው ለማለፍ የሚሞክሩ መርከቦች እንደሚጠለፉና በቁጥጥር ስር እንደሚውሉ አስጠንቅቋል። እገዳው ከመጀመሩ አስቀድሞ የአሜሪካ ጦር ባሰራጨው መልእክት በሆርሙዝ በኩል ወደ ኢራን የማይገቡና የማይወጡ መርከቦችን እገዳው እንደማይመለከት ገልጧል። ያም ሆኖ መርከቦቹ ኮንትሮባንድ ጭነት ይዘው እንደሆነ ለማረጋገጥ ፍተሻ ሊኖር እንደሚችል አስገንዝቧል። ከዚያ በመለስ በሆርሙዝ በኩል ለማለፍ የሚሞክሩ ወይም ወደ እገዳው ቀጠና የሚጠጉ የኢራን መርከቦች ይደመሰሳሉ ብሏል። የአሜሪካ ማዕከላዊ እዝ ባወጣው ሌላ መግለጫ የአሜሪካንን ሆርሙዝ የመዝጋት እርምጃ ህገወጥና የባህር ዝርፊያን የሚያጠናክር ነው ሲል የኢራን ጦር አውግዟል። በሌላ በኩል የብሪታንያ የባህር ንግድ ተቋም በበኩሉ እገዳው የኢራንን ወደቦችና ባህር ዳርቻዎችን እንቅስቃሴ ክፉኛ እንደሚጎዳ ሲያስጠነቅቅ፣ የብሪታንያ ጠቅላይ ሚኒስትር ኪር ስታርመርም የሆርሙዝን መዘጋት እንደማይደግፉ ገልጸዋል። የአሜሪካም ይህ አዲስ እቅድ የኢራንን የነዳጅ ኢንዱስትሪ አንቆ በመያዝ ቻይና ላይ ጫና ለመፍጠር ነው ይላሉ ታዛቢዎች። በኢራን ነዳጅ ላይ ጥገኛ የሆነችው ቻይና የነዳጅ መስመሩ ሲዘጋ ሳትወድ በግድ ኢራን ወደ ድርድር ጠረጴዛ እንድትመለስና ከስምምነት እንድትደርስ ግፊት ማድረጓም አይቀርም ነው። ያም ሆኖ አሜሪካም ሆርሙዝን ዘግታ ለመቆየት በቂ መርከቦች አላት ወይ የሚል ጥያቄም ያነሳሉ። ስለ አካባቢው በቂ መረጃም አላቸው ወይ? እንዲሁም ሆርሙዝን በመሰለ ጠባብ አካባቢ ዘመቻ ማካሄድ በቅርበት ካሉ መሬቶች የሚሳኤልና የድሮን ጥቃት በአሜሪካ መርከቦች ላይ ሊፈጸም እንደሚችልም ያስገነዝባሉ።
የኢራን መከላከያ ሚኒስቴር ባሰራጨው መግለጫም የሀገሪቱ ጦር ኃይል በከፍተኛ የውጊያ ተጠንቀቅ ላይ እንደሚገኝ ገልጧል። በቂ ሚሳኤሎችና ድሮኖች አቅርቦት መደረጉንና ሁሉም ስልታዊ ዝግጅቶች መካሄዳቸውን አመልክቷል። በሌላ በኩል ኢራን በጦርነቱ ከፍተኛ የኢኮኖሚ ድቀት እንዳጋጠማትና አሁን የሆርሙዝ መዘጋት ተጨማሪ ጫና እንደሚፈጥርባት ቢነገርም የኢራን ባለስልጣናት ግን ከቴሄራን የበለጠ በእገዳው የሚጎዳው የዓለም ሕዝብ እንዲሁም ራሳቸው አሜሪካውያን ናቸው ይላሉ። ኢራን ነዳጅና ጋዝ ወደ ውጭ ለመላክ የሚያስችሉ ሌሎች አማራጮች እንደምትጠቀምና ለአብነትም ነዳጅ በቧንቧ ወደ ኢራቅ፣ ቱርክና አርሜኒያ ለመላክ የሚያስችል አቅም እንዳላት ገልጸዋል። ረጅም ድንበር በምትጋራት ፓኪስታን በኩል ሌሎች ድብቅ ንግዶች ማካሄድ እንደምትችልም በኢራን የሚደገፈው የየመኑ ሁቲ ቡድን ቀይ ባህርን እንዲዘጋ በማድረግ ጫና መፍጠር እንደሚቻልም ይጠቅሳሉ። በአጠቃላይ አሜሪካም የኢራንን ወደቦች በመዝጋት አዲስ የጦርነት ምዕራፍ እየከፈተች ነው ብለዋል የቴሄራን ባለስልጣናት። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን ሆርሙዝን የመዝጋት እርምጃ እንደሚደግፉ ዛሬ ከሰዓት በተካሄደ የካቢኔ ስብሰባ ገልጸዋል። በኢራን ወደቦች የተጣለው እገዳም ወሳኝ እርምጃ እንደሆነና እስራኤል በትብብር ለመስራት ዝግጁ መሆኗን አረጋግጠዋል። አሜሪካና እስራኤል አሁን ባለው ደረጃም ትብብር አድርገው አያውቁም ብለዋል። በእስራኤል ታሪክ ታይቶ ያልታወቀም ከፍተኛና የተቀናጀ ትብብር። አሜሪካም የኢራንን ባህር መዝጋቷን ተከትሎ የእስራኤል ጦር ተጨማሪ ተጠንቀቅ ላይ መሆኑ ሲነገር፣ የሊባኖስ ዘመቻም ተጠናክሮ መቀጠሉ ተመልክቷል። እስራኤል ከጥቂት ቀናት በፊት በሊባኖስ በፈጸመችው ከባድ በተባለ ጥቃት ከ200 በላይ የሄዝቦላህ ተዋጊዎች መገደላቸውን ስታስታውቅ ባለፉት 24 ሰዓታት በቤይሩት አቅራቢያም ከ5 በላይ ሰዎች ሕይወት ማለፉ ተነግሯል። ሄዝቦላህ በበኩሉ በደቡባዊ ሊባኖስ በፈጸመው የድሮን ጥቃት 8 የእስራኤል ወታደሮች መቁሰላቸውን ዘገቦች አመልክተዋል። አዲስ የተፈጠረው ውጥረት ያሰጋቸው የፓኪስታን ጠቅላይ ሚኒስትር ሻባዝ ሸሪፍ ጦርነቱ እንዲቆምና ዘላቂ ሰላም እንዲሰፍን ሰፊ ጥረት እያደረጉ መሆናቸውን ገልጸዋል። ለ2 ሳምንት የተደረሰው የተኩስ አቁም ስምምነት እስካሁን አለመጣሱንና ቀሪ አለመግባባቶችን ለመፍታት በየአቅጣጫው ሙከራ እየተደረገ ነው ብለዋል። በሌላ በኩል በአሜሪካ መሪና በካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳስ ሊዮ 14ኛ መካከል የተፈጠረው አለመግባባት የዓለም መነጋገሪያ እንደሆነ ቀጥሏል። በአፍሪካ ጉብኝት ለማድረግ አልጄሪያ የገቡት ሊቀ ጳጳሱ ኢራን ኒኩሌር ጦር መሳሪያ ቢኖራት ምንም ችግር እንደሌለውና ጦርነቱ አላስፈላጊ መሆኑን የሚያመለክት አስተያየት መስጠታቸው ፕሬዝዳንት ትራምፕን አበሳጭቶ ስለ ውጭ ፖሊሲ የተበላሸ አመለካከት እንዳላቸው በመግለጽ ጳጳሱን ተችተዋል። ሊዮ ኢራን ኒኩሌር ጦር መሳሪያ ቢኖራት ምንም እንዳልሆነ መናገሩን አልወደድኩትም። ዓለምን ሊያጠፉ የሚችሉ ሰዎች ኒኩሌር ጦር መሳሪያ ለመገንባት የሚያደርጉትን ጥረት ለመከላከል ጦርነት እንደገጠምን የተገነዘበ አልመሰለኝም ብለዋል ትራምፕ ሊቀ ጳጳሱን። የመጀመሪያው አሜሪካዊ የካቶሊክ ሊቀ ጳጳስ የሆኑት ሊዮ 14ኛ ለትራምፕ ትችት በሰጡት ምላሽ የትራምፕን አስተዳደር እንደማይፈሩና በያዙት አቋም እንደሚገፉ ገልጸዋል። የኢራን ፕሬዝዳንት ትራምፕ በሊቀ ጳጳሱ ላይ የሰነዘሩትን ትችት በመቃወም መግለጫ አውጥተዋል። ወደ ሌላ መረጃ ስናልፍ አሜሪካም እንዲያሸንፉ ድጋፍ የሰጠቻቸው የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን ለተቃዋሚ እጩ እጅ መስጠታቸው ተነግሯል። በሃንጋሪ በተካሄደ ታሪካዊ በተባለ ምርጫ የተቃዋሚ ፓርቲ መሪ ፒተር ማጊያር ማሸነፋቸው ታውቋል። ለ16 ዓመታት ሃንጋሪን የመሩት ቪክቶር ኦርባን ሽንፈታቸውን በጸጋ ተቀብለው ለአዲሱ ተመራጭ እንኳን ደስ ያለህ ብለዋል። የፕሬዝዳንት ትራምፕና የሩሲያ መሪ የፑቲን የቅርብ ወዳጅ እንደሆኑ የሚነገርላቸው ቪክቶር ኦርባን የሀገሪቱን ክብር በዓለም መድረክ አዋርደዋል በሚል በርካታም የሀገሪቱ ሕዝብ ተቃውሞ ሲያቀርብባቸው ቆይቷል። ቪክቶር ኦርባን በሩሲያ ላይ የተጣለ ማዕቀብ እንዲነሳና ለዩክሬን ወታደራዊ እርዳታ እንዳይሰጥ በዘዴ ሲንቀሳቀሱ የነበሩ ብቸኛም የአውሮፓ ህብረት መሪ ናቸው ይላሉ ታዛቢዎች። በጋራ ሆነን የኦርባንን አገዛዝ ቀይረናል፣ በአንድነት ሃንጋሪን ነፃ አወጣን፣ ሀገራችንን
ወደ መደበኛ ሕይወቷ መልሰናል ሲሉ ለደጋፊዎቻቸው ገልጸዋል። ገና ከተመሠረተ 2 ዓመት እንኳን ያልሞላው ፓርቲ መሪ አዲሱ ጠቅላይ ሚኒስትር የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሃንጋሪ ድረስ በመጓዝ ድጋፍ የሰጧቸውና ቅስቀሳ ያደረጉላቸው ቪክቶር ኦርባን የተሸነፉበት ይኸው ምርጫ ከፍተኛ ቁጥር ያለው ሕዝብ ድምፅ የሰጠበት ተብሎ በታሪክ ተመዝግቧል። የ45 ዓመቱ አዲሱ ጠቅላይ ሚኒስትር ፒተር ማጊያር በሀገሪቱ የተንሰራፋውን ሙስና ለመዋጋትና ትምህርትና የጤና አገልግሎትን ለማሻሻል ቃል ገብተዋል። ሃንጋሪን ከሩሲያ ደጅ እንደሚያርቁና ከአውሮፓና ዩክሬን ጋር ግንኙነት እንደሚያጠናክሩ ገልጸዋል። በአፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፍ ኢስላሚክ ሴንተር በሆነው አልነጃሺ መስጂድ ፊት ለፊት የንግድ ሱቆችን ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ በመሸጥ ላይ እንገኛለን። ሱቁን በ24 ወራት ውስጥ ጥንቅቅ አድርገን እናስረክብዎታለን። በተጨማሪም የመኖሪያ አፓርትመንት በቡልጋሪያና በአዋሬ 100% ለሚከፍሉ ደንበኞቻችን ባለ 1 መኝታ በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 600 ሺህ ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ10 ሚሊዮን ብር ብቻ ይዘንልዎ ቀርበናል። አሊያም በ20% ቅድመ ክፍያ ቀሪውን በ3 ዓመት የሚከፍሉበትን እድል አመቻችተን እየጠበቅነዎት ነው። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቀናት ብቻ ነው። ለበለጠ መረጃ በ0955 27 74 74 ላይ ይደውሉልን። ቴምር ፕሮፐርቲስ